ሀውዬ ጀግና እንግዲህ መሩዬ የከታከተችበት አስፈታቻት ማለት ነው። ሄዳ እግር በእግር እየተከታተለች እንግዲህ ሰራችላቸው ማለት ነው ለልጆቹ። እንግዲህ ሀዊቲ መጣውልሽ መሩዬ መጥቻለሁ፣ አሁን አስፈታሻለሁ እንዳለች እንግዲህ እየሮጠች ሄዳ መራዊትን ካለችበት ውስጥ አስወጣቻት ማለት ነው። መሩዬም ደስ አላት። ህፃኗም እንደምታዩት እንግዲህ እናቷን አፍቃታለች። በዛ ላይ ደህና ምግብ እያመጡላቸው አይደለም። ብቻ ብዙ ስቃይ ነው እያየች ያለችው ህፃኗ። መሩዬም አንቺም እናትሽ ናፈቀችሽ እንዴ እያለች በልጅ አንደበቷ እንግዲህ እንውጣለን፣ እሺ ከዚህ ቤት ውስጥ አሁን እንውጣለን፣ ምንም እንዳታስቢ የኔ ቆንጆ፣ ምንም እሺ እያለች ስታጽናናት፣ ከዛም በኋላ እሺ አንቺስ ትወጫለሽ ስትላት፣ እወጣለሁ፣ ሁለታችንም እንውጣለን ከዚህ ውስጥ አታስቢ፣ ምንም ነገር እንዳትፈሪ እሺ እያለች እንግዲህ እሺ አወጣለን፣ አብረን እንወጣለን እየተባባሉ ከትሁቴ ጋራ ከዛ በኋላም ሁለቱም እንግዲህ ወጡ ተያይዘው ማለት ነው። ደስ በሚል ሁኔታ እውነት ለመናገር በጣም ነው ደስ ያለኝ የምር። ምክንያቱም አቶ ሞይ ግን እንግዲህ እዛ ውስጥ ኪራ ሄዶ እባክህን እችን ልጅ ከዚህ ቤት ውስጥ እንድትወጣ አድርግልን እባክህ፣ አንተ ስለ መራዊት ከሆነ የመጣኸው ስለ መራዊት መናገር ያለበት የአገሪቷ ባህሏ እንጂ አንተ አይደለህም። አንተ ምን ቤት ነህና ነው እዚህ የመጣኸው አለው። እባክህን እባክህ፣ እሱ ከመጣ ያው እንደምታውቀው ነው፣ እኔና እሱ ልንግባባ አልቻለም። እንደምታየው ኃይለኛና ግልፍተኛ ነው። ትዕግስት የሚባል ነገር የለውም። ቀስ ብሎ የማዳመጥ ነገርም እንትን የለውም። ስለዚህ እባክህን አለው። ከዛ በኋላ እሺ እና ምን ይሁን የሚሆነውማ ልችን ልጅ ከዚህ ውስጥ እንድትወጣ አድርግልን እባክህ። ህፃኗ ግዴታ ከዛ ውስጥ መውጣት አለባት። ከዛ ውስጥ ካልወጣች ችግር ነው። በዛ ላይ መራዊት ደግሞ ምንም የምታውቀው ጉዳይ የለም፣ ልብ ታማሚ ናት። እባክህን እባክህን ብሎ ለመነው። ከዛ በኋላ ይኸውልህ ስለ መራዊት ከሆነ ልታወራኝ የመጣኸው ተሳስተሃል። ምንም አልሰማህም። እሺ ምንም ብትለኝ ስለ መራዊት አልሰማም። እኔ አይደለም የምታስቡትን የምታለሙትን እንኳ አውቃለሁ። ስለዚህ ዞር በልልኝ አለው ኪራን። ኪራ በጣም ተናደደ። ናሆሜ እኔ በሄድኩ ኖሮ እዛው አንጥፌ ለቀው ነበረ፣ ይሄ የማይረባ እንዴት ይጫወትብኛል ሲል እንግዲህ ያዙ ይልቀቁኛ ለማለት ነው። ናሆም ተረጋጋ፣ ነገሮቹን አታበላሽ። ከዛም በኋላ እንግዲህ የመራዊትን መድኃኒት ሰርቆ ለመራዊት ይዞ ሲሄድ ሀውዬ እግር በእግር እየተከተለችው ዞር ብሎ ሲያያት ስትደበቅ በመጨረሻም እንግዲህ የገቡበት ገብታ ሁለቱ ወንዶች ቆይ ወይ ስፒድ ወይ መርሲሞ የት ሄደው ነው እኛን እዚህ ጭንቀት ውስጥ የከተቱን? ቆይ ምን አስበው ነው እያሉ ሁለቱም ከዛ በኋላ መራዊትና ዝም በይ አለቻት። እንዴ ሀዊ እንዴት መጣሽ ስትላት ዝም በይ መሮ ምንም እንዳትናገሪ ዝም በይ አለቻት። መራዊትም ይሻለች። ከዛ በኋላ እንግዲህ እነሱ ሁለቱ ወንዶች ወሬያቸውን ሰልቀው ሲመለሱ ሀዊዬ ጀግኒቷ መራዊትን ይዛ አምልጣለች። ቢፈልጉ ቢዘሉ ቢፈርጡ የለም ማለት ነው። ከዛም በኋላ እንግዲህ ናሆሜ ወይኔ መሩዬ እንደምንም ብዬ ግን እመጣለሁ፣ ብቻ ሰላም ሁኚልኝ፣ እነኚህ ክፉዎች ምንም እንዲያደረጉሽ አልፈልግም፣ ፈጣሪ ወይ አደራህን መሩዬን ጠብቅልኝ እያለ እንግዲህ ከዛም አሌንም እንግዲህ ይሄ ሁሉ በእናንተ ነው፣ እናንተ ናችሁ እንደዚህ ያደረጋችሁት፣ እናንተ ናችሁ ስትል እንግዲህ ያዙ ይልቀቁኛለች። እባክሽን ተረጋጊ እንጂ ምን እየሆንሽ ነው? አልረጋጋም። ምንድን ነው የሚያረጋጋኝ? እስኪ ንገሩኝ። የሚያረጋጋኝ ነገር አለ እንዴ? ቆይ ምንድን ነው የሚያረጋጋኝ? እስኪ ተረጋጊ አትበሉኝ በፈጠራችሁ። እምር የሚያረጋጋኝ ነገር ምንም ነገር የለም። ከዛ በኋላ እሺ እንዴት እንሆን አላቅም፣ ግን በቃ ተረጋጊ የሚለውን ቃል አትንገሩኝ ለኔ። ስለዚህ እባካችሁ ልትረዱኝ ሞክሩ አለች። ከዛም የአቶ መርሲሞይ እንግዲህ አሁን ያላቸው አማራጭ ኪራና ናሆም ተነጋገሩ። ቅዱሴም ያለን አማራጭ መረጃውን ሰብስበን ለፖሊስ መስጠት፣ ከዛ በኋላ ወዶም ሳይሆን በግዱ መራዊትን ይለቃታል። ምክንያቱም ወንጀለኛ ነው፣ እኔ ወንጀል አልሰራውም ብሎ አይደል ለዚህ ውስጥ የሚከራከረው።
ስለዚህ ተገቢውን ወንጀል እንዲያገኝ እዚህ ውስጥ እንትን ማለት አለብን። እኛም ወንትን ሰብስበን መስጠት አለብን መረጃ፣ አለበለዚያማ ነገሩ ሁሉ አይሆንም አለ። ከዛም እሺ እና እንዴት እናድርግ? ምንድን ነው የሚሻለው? አሁን ከዛ እሺ ግን ናሆም መረጋጋት አለብን። ናሆሜ አንተ ካልተረጋጋ የምሬን ነው የምልህ ነገሮቹ ሁሉ ይበላሹብናል። እባክህን ናሆም መረጋጋት የሚባል ነገር አለ፣ ተረጋጋ አለው። እንዴት ነው የምረጋጋው? መራዊት እኮ ነች የጠፋችሁ። ይኸውልህ መራዊት ላንተ ሚስትህ ብትሆንም ለእኛም እህታችን ናት። የእሷ መጥፋት አሳስቦናል። እኔ የገረመኝ እኮ እሷን በምን ምክንያት እንዳሰሯት ብቻ ነገር አይገባኝ። ምን የምታውቀው ጉዳይ አለ እንዴ? እሷ የምታውቀው ጉዳይ የለ። ምንድን ነችና ነው? ለምንስ ነው ያገቷት? ከዛ በኋላ እንግዲህ ያዙ ይልቀቁኝ ሲሉ መርሲም ወይ እንግዲህ በሱ ቤት አሁን እራሱ ነው ያመለጠ የመሰላቸው። እነሱ ግን ተነጋግረው ነው ያስመለጡት። ምክንያቱም ከዛ ካመለጠ ፈርቶ መራዊትን ይለቃታል ብለው ነበር አስተሳሰባቸው። ነገር ግን ነገሩ እነሱ እንዳሰቡት አልሆነላቸውም ማለት ነው። ግን በአንድ ለቃውስ ኖሮ ወይኔ በገዛ እጃችን ነው አደለ፣ ዝም ብንልስ ኖሮ ምን አለበት እያሉ እንግዲህ ከዛ በኋላም ኒና እንዳስመለጠች እናውቃለን። ኒና ግን ጎድተሃታል። እውነት ጎዳዋት እንዴ? ኧረ ይገርማል። በጣም ይገርማል። ለካ ጎድቻታለሁ እንዴ? አይ እናንተ አንዳንዴ ሳያችሁ ሞኝ ትመስሉኛላችሁ። ሞኝ ናችሁ እንዴ እያለ ጭራሽ መሳለቅ ጀመረ ኪራ ላይ ማለት ነው። የምሬን ነው። መራዊትን ጎድተሃታል አለው። አሁን የመጣህበትን ተናገር እባክህን። እኔ ከአንተ ጋር እዚህ ጋር እንካ ሰላምታ ምልበት ሰዓት ላይ አይደለሁም አለ። እናማ የሚሆነው ምን ልመሰለህ? አሁን መራዊትን ትሰጠናለህ፣ አንተም ደግሞ ከወንጀል ነፃ ሆነ ከዚህ ውስጥ ትወጣለህ። አንተ መታሰር ትፈልጋለህ እንዴ? ምን አገባህ አንተ ብታሰር ባልታሰር። ለዛውም ደግሞ እኔ ወንጀል አልሰራውም። ለምን ነው የምታሰረው? ወንጀል ሰርቻለሁ እንዴ? እሱን አንተ ነው የምታውቀው። ወንጀል ሰራህም አልሰራህም እሱን የምታውቀው አንተ ብቻ ነህ። እኛ ምን እናውቃለን? በገባህበት ልክ ወገን ታገኛለህ። ግን አሁን መራዊት እዚህ ጋር ምንም የምታውቀው ነገር የለም። መራዊትን ልቀቃት እባክህ። አንተ ነው ያሳስካት አውቃለሁ። አይ እኔ አላሳስኳትም። እና ማን ያሳዛት? ያሳገታት ማን ነው? እኔ ምን አውቃለሁ? እኔ ብቻ ነኝ እንዴ? እባክህን አንተ ሰው ትዕግስቴን አትፈታተነኝ። በቃ ይበቃል። ሁሉም ነገር እዚህ ጋር ምኑ ነው የሚበቃው? ሁሉም ነገር እዚህ ጋር ይብቃ እንዴ? እኔ ያላሳገትኳትም ትላለህ እንዴ? ምን አይነት ሰው ነህ ግን አንተ? ምን አይነት ተፈጥሮ ነው ያለህ? ከዛ በኋላ ልትሰድበኝ ነው እንዴ የመጣኸው? ለማንኛውም ዛሬ የመጣህበት ነገር አልተሳካም አቶ ኪራ፣ ሌላ ሀሳብ ፈልገና እኔ ግን ልሂድ አለና እንግዲህ አሁን ስፒድም ታስሯል። ስፒድም እስር ቤት ውስጥ ነው ያለው ማለት ነው። እንግዲህ ሁለቱም ተያይዘው እዛ ውስጥ ቁጭ ብለዋል። ምን እንደሚሆኑ ግን አላውቅም። ሲገናኙ እንግዲህ ወይ ጉድ! እንደው ያልታሰበ እኮ ነው የወረደበት። ምክንያቱም ስፒድ በህይወት እንደሌለ ለፖሊሶቹ ተናግሯል። አሁን ደግሞ ከስፒድ ጋር እዛ ጋር ሲገናኙ እንግዲህ ነገሩን አስባችሁታል? ምን እንደሚፈጠር ከባድ ችግር ነው የሚፈጠረው ማለት ነው። ሆኖም ግን እንግዲህ አቶ መርሲም ወይ ከርቻሌ ውስጥ ገብቷል። ያም ደግሞ ስፒድ የሚባለውም ሰው ገብቷል ማለት ነው። በቃ ይኸው ነው ገበያው፣ ዋጋውን ያገኛል። በሰፈሩት ልክ ነው ሰዎች የሚሰፈሩት እና በሰፈሩት ቁና መሰፈር አይቀርም አይደል የሚባለው። ስለዚህ ከዚህ በኋላ አጭበርብሬ እኖራለሁ የሚል ከሆነ ያው ውርድ ከራሱ ነው ማለት ነው። ያው ህግ ይዞታል። ህግ የያዘውን ነገር ደግሞ ማንም ሊፈታው አይችልም። በነገራችን ላይ ህግ ይዞታል የሱን ነገር። አሁን እንደገና ደግሞ መርማሪው አሁን አንተ መርሲሞይ ሞቷል፣ መርሲሞይን አላውቀውም ብለሃል አይደለ? አሁን እዛው ሸቤ ውስጥ ስትገባ እስቲ እንግዲህ አብሮ ታየዋለህ። ሞታል ያልከው ሰውዬ በህይወት አለ። ስለዚህ ታየዋለህ። ምን? አዎ። ምን ነው ደነገጥክ? አለ እኮ መርሲሞይ አልሞተም። ስለዚህ ትገናኛላችሁ። እውነቱን ብትናገር ግን ከዚህ አምልጠ ተወጣ ነበረ መርሲሞይን ሳታገኝ። ግን አንተ እምቢታን መርጠሃል። ምንም ልረዳህ ባለመቻሌ በጣም አዝናለሁ አለው ኢንስፔክተር። ከዛ እንዴ
እኔ መርሲሞይን አላውቀውም አልኳችሁ እኮ። ቆይ ለምንድን ነው እኔን የምትከራከሩኝ? እኔ መርሲሞይ የሚባለውን ሰው በፍጹም አላውቀውም። እውነት አታውቀውም? አዎ አላውቀውም። እንዴ በቃ ተፋቱኝ። እኔ መርሲሞይ የሚባል ሰው አላውቅም። ከዛ በኋላ እንግዲህ ሳቃለበትና ታውቀዋለህ፣ ትተዋወቃላችሁ አታስባለው። እንግዲህ እዛው ከርቻሌ ውስጥ ተመልሶ ገባ። ኪራም ተናዶ ወጥቶ ሄደ። ጽናቴም እንግዲህ ኪያን አስቀይማታለች የባል ዘመድ ብላ እንግዲህ ከዚህ በፊት ኪያና ጽናት ግን እኔ እንጃ የሆኑ ታናሽና ትላቅ ልጆች በጣም ነው የምታስቀኝ ጽናቴ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሀዊዬ ጀግኒቷ መራዊትን አስመለጠቻት ማለት ነው። ደረሰችላት እዛው የታሰረችበት ቦታ። ጀግና ነች ምሩዬ። መጣውልሽ እየገሰገስኩ በፈረስ ብላ እንግዲህ ደረሰች። ልጁ ዞሮ ሲያያት ስትዞር ስትከተለው ስትደበቅ እንደምንም ብላ እሱ የገባበት ገብታ እንግዲህ መራዊትን አስመልጣታለች። ደስ በሚል ሁኔታ ማለት ነው። እውነት ደስ ነው ያለኝ።